ዳንኤል አየለ በቅጽል ስሙ ጋሞ ጨንቻ ይሉታል። ጋሞ ጨንቻ ከምንም ተነስቶ ወደዚህ ስኬት እንዲደርስ የሱ ድርሻ እጅግ በጣም ከፍተኛ ነው። ጋሞ ጨንቻን እንግዲህ ወደ ተለያዩ አካባቢዎች በራሱ መኪና በራሱ ትራንስፖርት ምግብ እያበላቸው ብዙ ዋጋ ከፍሏል። ዛሬ ደግሞ ወደ ፕሪሚየር ሊጉ አድገው ሲያይ በብዙ ተደስቷል። ዳንኤል አየለ በመጀመሪያ እንኳን ደስ ያለ። እስቲ ስሜቱ አንተ ጋር ምን ይመስላል? እንኳን አብሮ ደስ አለን። እጅግ በጣም ደስ የሚል ቀን ነው። በጣም በጉጉት ስንጠብቅ ነበር። ያው ቀን ዛሬ ያገኘነው በጣም ደስ ብሎኛል። በጣም ደስተኛ ነኝ። ብዙ ለፍታል ለአፕሎች። እስቲ ምንድነው ስሜት? በደንብ አድርገህ ንገረኝ እስቲ። በቃ ይሄ ነው የምለው ነገር የለም፣ ወደር የለውም። ይሄ ነው ማለታችን። እንደው አንተ እስቲ ብዙ ጊዜ ልጆች ይዘህ ወደ ውድድር ቦታዎች ወደ ተለያዩ ቦታዎች ይዘህ ትሄድ ነበር። አሁን ደግሞ ወደ ፕሪሚየር ሊጉ አድገው ስታይ ምንድነው የፈጠረልህ? እስቲ ንገረኝ። ያው እኔ እውነት ማመን ተስኖኛል። በጣም ህልም ይመስለኛል። እኔ አጠቃላይ በጣም ደስ ብሎኛል። እሺ፣ በጣም እጅግ በጣም ደስተኛ ነኝ። ያው ዋናው ነገር ያው እግዚአብሔር ረድቶን ደረጃ ደርሰናል። ቀጥሎ ደግሞ ባሉ ላይ ከፍተኛ ተጋድሎ አድርገን ያው በቅርብ ጊዜ የኢትዮጵያ ፕሪሚየር ሊግ ሻምፒዮን እንሆናለን። እንደው ቅርብ ነው፣ ጊዜው ቅርብ ነው። አዎ፣ ልፋት ፍሬ አፍርቷል ማለት እንችላለን። በጣም 100%። እሺ፣ እግዚአብሔር ይመስገን። በጣም ደስ ብሎኛል። ይሄን ማለት አልችልም። ቅድም ነግሬሃለሁ። ቀጣይስ ደግሞ ከዳንኤል አየለ ምንድን ነው የሚጠበቀው? ከዚህ በላይ ነው እንዴ? ከዚህ በላይ ያው ሰፖርት አድርገን ያው ተደጋግፈን ቀጣይ ባለው ሊግ ላይ ያው ከፍ ያለ ሊግ ነው። ከዚህ በላይ መተጋገዝ ይጠይቃል። ጨምረን ያው በምንችለው አቅም ሁሉ በመደገፍም በሌሎች ነገሮች እናግዛለን። ዝግጁ ነኝ። ጋሞ ጨንቻ ላንተ ምን ማለት ነው? እስቲ ያው ጋሞ ጨንቻ በኔ በውስጤ የተዋህደ ውህደት ፈጥሯል። ከውስጥ መንገድ አልችልም። እዚያ ትልቅ ስፍራ ያለው ቦታ ነው። ከምንም ነገር ለጋሞ ጨንቻ ቅድሚያ እሰጣለሁ። ከሌላው ማህበረሰብ ምን ይጠበቃል? ጋሞ ጨንቻ በፕሪሚየር ሊጉ ውጤታማ እንዲሆን ለማድረግ ሌላው ማህበረሰብ በቁርጠኝነት መደገፍ አለበት እና በመንግስት ብቻ ሳይሆን ህዝባዊ መሰረት ይዞ ህዝብ ከደገፈው ከዚህ የበለጠ ደስታ የምናይበት ቅርብ ነው። ስለዚህ ሰውም ያው ፈቃደኛ እንደሆነ በጣም እርግጠኛ ነኝ። መልካም። ዳንኤል አየለ እንግዲህ የአፕሎቹ የምንም ጊዜ ቀንደኛ ደጋፊ፣ እንግዲህ ጋሞ ጨንቻ በደሜ ውስጥ የተዋሃደ ክለብ ነው። ለክለቡ የማድረገውን ድጋፍ አጠናክሬ እቀጥላለሁ ብሏል። ሌላው ማህበረሰብም ድጋፍ ማድረግ አለበት ብሏል። ክብር የሚገባው ድንቅ እንግዲህ የአፕሎቹ ወዳጅ ነው ዳንኤል አየለ። እንኳን ደስ ያለ። እሺ፣ ቴንክ ዩ። እሺ።